ናዝሊ በግዳጅ ወደ ፈሪድ ቤት ተመልሳለች። ያ 2 ሚሊዮን ብር የሚጠይቀው የውል ስምምነት እንደ በረካቴና እግሯን አስሯታል። ፍቱንና ኑርማን ናዝሊ ለፈሪድ ልዩ ስሜት ስላለች ነው ተቀባብተሽ የምትሄጂው እያሉ ቢያሾፉባትም ናዝሊ ግን በልቧ ውስጥ የሚቃጠለውን እሳት ደብቃ ይዛለች። ይህ የባርነት ስራ ነው ስትል ለራሷ ታጉረመርማለች። አዚዝም ምንም እንኳን ከፈሪድ ጋር ወንድማማቾች ቢሆኑም በፈሪድ ቁጥጥር ስር መኖር ሰልችቶታል። እኔ ሕፃን አይደለሁም ራሴን መከላከል እችላለሁ ሲል በፈሪድ ላይ ያምጽበታል። ረካን የተባለው ሰውም በዚህ ወንድማማቾች መሃል ገብቶ ቤተሰቡን ለመከፋፈል መርዙን እየረጨ ነው። ናዝሊ በባለፈው ፈሪድ በራሱ ከስራ እንዲያባርራት እሱ የማይወዳቸውን ነገሮች ስታደርግና ቤቱን በሚለጠፍ ማስታወሻ ስታቆሽሽ ነበር። ናዝሊም ዛሬ ወደ ስራ ተመልሳለች። አቶ ፈሪድ ከመበሳጨት ይልቅ በጥሩ ፈገግታ ነበር የተቀበላት። የተለጠፈውን ማስታወሻ የት ገባ ስትል ጠየቀችው። የጽዳት ሰራተኛዋን ጠርቶ እንዳጸዳው ነገራት። የሰራችው ምግብም እሱ የማይወደውን ነገር ቢሆንም አልተናገራትም። ሁሉንም ነገር የእልክ እያደረገች እንደሆነ ያውቃል። ናዝሊም ዛሬ መጻፊያ ወረቀት አምጥታለች። ስራዬ ካልተመቸህ ልታባረረኝ ትችላለህ ስትል ትጠቁመዋለች። ነገር ግን ታሪኩ እዚህ ላይ ነው የሚለወጠው። ፈሪድ ከውጭ የመጡ ሰዎች ጋር የስራ ስምምነት ለማድረግ በመርከቡ ላይ የምሳ ግብዣ ሊያደርግላቸው ፈለገ። ጥሩ ምግብ ሰርታ እንግዶችን እንድታስተናግድለት የፈለገውን ናዝሊ ነበር። ናዝሊም እኔ የቤትህ ውስጥ ሰራተኛ ብቻ ነኝ በማለት ትንሽ ከተነጫነጨች በኋላ በጀልባው ላይ በመገኘት ምግቡን አዘጋጅታ እንግዶችን በምግብ ጣዕሙ አስደመመች። ፈሪድም በናዝሊ ተደሰተ። ፈሪድና ናዝሊ በባህር ዳርቻው ላይ ፈሪድ ስለ አባቱና ስለ ባህር ሕግ አንድ ትልቅ ትምህርት አወጋላት። አባቱ እንዲህ ይለው ነበር፣ የመጀመሪያዋን ያጠመድካትን አሳ ሁልጊዜ ወደ ባህር መልሳት፣ ምክንያቱም ባህር ላይ አንድ ሕግ አለ። አሳዋ ናት አንተን የምትመርጥህ እንጂ አንተ አይደለህም የምትመርጣት። ናዝሊ ግራ ተገብታ በዝምታ ስትመለከተው ፈሪድ ያንን እግሯን አስሮ የያዘውን የውል ስምምነት በእጇ ላይ አኖረላት። እናም እንዲህ አላት፣ ናዝሊ ከዛሬ ጀምሮ ነፃ ነሽ። ውሉን ቀድጄዋለሁ። መሄድም ሆነ መቆየት ያንቺ ምርጫ ነው። ማስገደድ አብቅቷል። ያ በጠብና በውጥረት የጀመረው ግንኙነት አሁን ወደ አዲስ ምዕራፍ ተሸጋግሯል። ፈሪድ ኩራቱን ትቶ ነፃነቷን ሰጣት። ምክንያቱም አሳዋ ነፃ መሆን አለባት። እሷው ራሷ መርጣ ወደ አንተ ካልተመለሰች በስተቀር አታስገድዳት። እናም ፈሪድ ናዝሊን በእጁ የያዘበትን ያንን ጠንካራ የውል ስምምነት ሰነድ በፊቷ ቀደደው። ከዛሬ ጀምሮ ነፃ ነሽ፣ የምትፈልጊውን ስራ መጀመር ትችያለሽ ሲላት ናዝሊ በደስታና በድንጋጤ መሃል ሆና ምስጋናዋን አቀረበች። ናዝሊ ለረጅም ጊዜ ስታልመው የነበረው ህልም አሁን በእጇ ገብቷል። ናዝሊ ከፈሪድ ቤት የሥራ ውሏን አቁማ የራሷን ምግብ ቤት ለመክፈት ብትወስንም ባንክ ብድር ከልክሏት ተስፋ ቆርጣ ነበር። ነገር ግን ሕይወት ባልታሰበ መንገድ በሩን ከፈተችላት። የናዝሊ አባት ልጇ ህልሟ ሲጨልም ማየት አልፈለገም። እናም ቤቱን በመያዣነት አስይዞ በ300,000 ሊራ የተሞላ የባንክ ደብተር በእጇ ላይ አስቀመጠ። ያ የፍቅርና የእምነት ስጦታ ናዝሊን ወደ ህልሟ አሸጋገራት። ወዲያውኑ ውሉን ተፈራረመች። አሁን ናዝሊ የራሷ ምግብ ቤት ባለቤት ናት። ከጃፓናዊቷ ጓደኛ ሚማር ጋር በመሆን ከባንክ ብድር በመበደር የራሷን ምግብ ቤት ለመክፈት ቁልፏን ተረክባለች። ራሷ ግዛት የሆነ የራሷን ህልም አሳክታለች። ፍቱንና ኑርማን በደስታ እየተፈነከነኩ አብረዋት ናቸው። ፈሪድ ናዝሊ ምግብ ቤት ውስጥ ሆና ስራዋን ስታቀላጥፍ በድንገት ከፊቷ ይቆማል። ናዝሊ የራሷን ምግብ ቤት መክፈቷን ሲሰማ ፈሪድ ወደ እሷ መጣ። ለምን አልነገርሽኝም? ለምን እርዳታዬን አልጠየቅሽኝም? አላት። ናዝሊም በድፍረት መለሰችለት፣ የራሴን ችግር በራሴ መፍታት እፈልጋለሁ። ልክ እንደ ባህር አሳ ነፃ መሆን እፈልጋለሁ አለችው። ፈሪድ በፈገግታ ውስጥ የሚገርም ሚስጥር ይነግራታል። ናዝሊ ነፃነትሽን የምትፈልጊው ከኔ እየሸሸሽ ይመስለኛል፣ ግን መሸሽ አትችይም፣ ምክንያቱም ልብሽ እውነቱን ያውቀዋል አላት። ናዝሊ የራሷን ምግብ ቤት ከፈተች። የተከፈተው በብድር ተጠይቆ ሊሆን ይችላል፣ ድካም ሊኖረው ይችላል፣ ግን የነፃነት ጣዕም ከምንም በላይ ይጣፍጣል። በአንድ በኩል አዲስ ህልም ሲጀመር፣ በሌላ በኩል ደግሞ ፈሪድና ናዝሊ በኩራትና በፍቅር መካከል የሚያደርጉት ትግል ይቀጥላል። ከናዝሊ ጋር አንድ ያልታሰበ የንግድ ጉዞ ወደ ሳፓንጃ አንድ ላይ ይወስዳቸዋል። ጉዞው ላይ ግን ነገሮች ተቀየሩ። ሆቴል እንደደረሱ በስህተት የክፍል ቁልፍ ይደባለቅና ናዝሊ ለራሷ የተዘጋጀ መስሏት ሻወር ቤት በሻማና በጽጌረዳ አበቦች ተከባ
ዘና እያለች በድንገት ፈሪድ ክፍሉ የራሱ ስለነበር ወደ ክፍሉ ይገባል። ያ ድንገተኛ ድንጋጤና ፍረት በመካከላቸው የነበረው ግንብ ማፍረስ ጀመረ። በዛ ምሽት ፒያኖ ስጫወት አዳምጪኝ አላት። ያ ድንጋይ የመሰለው ሰው ጣቶቹ በፒያኖ ላይ ሲያርፉ ሌላ ሰው ሆነ። ናዝሊ በሙዚቃው ውስጥ የእሱን ስስ ልብ አየች። እሷን በምላሹ እኩለ ሌሊት ላይ ለፈሪድ ብቻ የሚሆን ልዩ ምግብ አዘጋጀችለት። በናዝሊና በፈሪድ መካከል ያለው እንግዳ ግንኙነት ነው። በሌላ በኩል በፈሪድ ድርጅት ውስጥ ረካንና ዲማ ተንኮላቸውን ቀጥለዋል። ረካን ስልጣኑን ተጠቅሞ ሰራተኞችን ማባረር ጀምሯል። ነገር ግን የፈሪድ ልብ ከድርጅቱ ይልቅ ወደ ናዝሊ እየሳበው ነው። አዚዝም በበኩሉ አዲስ ዜማ እየደረሰ ነው። ለናዝሊ ያለውን ፍቅር በሙዚቃ ለመግለጽ ቃል ገብቷል። ልቤ በፍጥነት እየመታ ነው፣ እኔ በፍቅር ወድቅ ያለው ይላል ለጓደኞቹ። ነገር ግን ይህ ፍቅር በቀላሉ የሚሳካ አይመስለኝም። ረካን ሌላ አደገኛ ሴራ እየሸረበ ነው። ረካን ለአሊያ እንዲህ አላት፣ ናዝሊ ከፈሪድ ለምን እንደምትሸሽ ሚስጥሩን አውቃለሁ። ይህ ሚስጥር አዚዝ ዘንድ ከደረሰ ናዝሊን ከህይወቱ ያርቃታል ሲል ይነግራታል። በፈሪድና በናዝሊ መካከል ያለው እንግዳ ትስስር ነው። ናዝሊ የራሷን ምግብ ቤት ለመክፈት ስታልም ያልጠበቀችው ነገር ተከሰተ። ፈሪድ ያቀዝቃዛውና ባለሀብቱ ሰው በናዝሊ ምግብ ቤት ውስጥ ትልቅ ድርሻ በመግዛት ድንገተኛ ሸሪክ ሆኖ መጣ። ናዝሊ ከሌላ ሰው ጋር በመጋራት ነበር ይህንን ምግብ ቤት የከፈተችው። ይጋራት የነበረው ባለድርሻ ፈሪድ በመግዛት የምግብ ቤቱ ግማሽ ባለድርሻ ሆነ። በእርግጥ ፈሪድ ትልልቅ ድርጅቶች ያሉት ባለሀብት ነው። ይህ ትንሽ ምግብ ቤት ለሱ ምንም ጠቅሞት አይደለም፣ ነገር ግን ከናዝሊ ጋር የመቀራረቢያ መንገድ ስለፈለገ ነው። ሌላው ተንኮለኛ ረካንና ዲማ በፈሪድ ላይ የከፈቱት የስም ማጥፋት ዘመቻ ቀጥሏል። በኢንተርኔት ላይ ፈሪድ ለፍቅረኛው ምግብ ቤት ከፈተላት የሚል ዜናና ፎቶግራፎች ተሰራጩ። ይህ ዜና የናዝሊን አባት ከማልን ክፉኛ አስቆጣው። እኛ ወደ ኢስታንቡል የላክንሽ ለስራና ለትምህርት እንጂ እንዲህ አይነት ወሬ ውስጥ እንድትገቢ አይደለም በማለት ልጁን ናዝሊን ወቀሳት። ናዝሊም እያለቀሰች እውነቱን ለማስረዳት ብትሞክርም አባቷ ሊሰማት አልፈለገም። ፈሪድ ዜናውን ከኢንተርኔት ላይ ቢያስጠፋውም በልቡ ውስጥ ግን ትልቅ ጥርጣሬ አለ። ዲማን ከእኔና ከናዝሊ ህይወት ውጪ ሲል አስጠነቀቃት። ነገር ግን ትልቁ ጥያቄ ያለው አዚዝ ጋር ነው። አዚዝ የናዝሊ ሚስጥር ለፈሪድ ይነግረው ይሆን? ናዝሊ እህቷን ለመጠበቅ ስትል የፈሪድን ፍቅርና እምነት ታጣ ይሆን? ወደፊት የምናየው ይሆናል። ከማል ወደ ኢስታንቡል መጥቶ ልጁን ናዝሊንና ሸሪኳን ፈሪድን በአንድ ጠረጴዛ ላይ አገኘ። ፈሪድ ሆይ እኛ የውሸትና የክህደት ህይወት አንወድም፣ ልጆቻችንን እንጠብቃለን ሲለው ፈሪድን በአክብሮት ናዝሊ ምን ያህል ጎበዝና ታታሪ እንደሆነች መሰከረ። ናዝሊ አባቷን በኩራት ስታይ፣ ፈሪድ ደግሞ በናዝሊ ትጋት ውስጥ አዲስ ትምህርት እያገኘ እንደሆነ በግልጽ ተናገረ። ከማል በልጆቹ ደስታ ተሞልቶ ወደ አገሩ ተመለሰ። ምግብ ቤቱ ሊከፈት ጥቂት ቀናት ቀርተውታል። ምግብ ቤቱ በቅርብ የመክፈቻ ፕሮግራም ሊደረግ ነው። ፍቱንና ኖርማንም በአዳዲስ ስራዎችና በህልም ተሞልተው አብረዋት ናቸው። በናዝሊና በፈሪድ መካከል ያለው እንግዳ ስምምነት ነው። ናዝሊ አዲሱን ምግብ ቤቷን ለመክፈት ቀን ከሌሊት ስትለፋ፣ ፈሪድ ደግሞ በአንድ ደንብ ብቻ አብሯት ለመሆን ተስማማ። ዛሬ ጠብ የለም፣ ዛሬ ክርክር የለም። ሁለቱም በጋራ ሆነው በምግብ ቤት ድንች እየላጡ ምግብ እየሰሩ ካለፈው ቁስላቸው ይልቅ የወደፊት ህልማቸው ዋጋ ለመስጠት ሞከሩ። የፈሪድ እጅ በቃጠሎ ቢቆስልም የናዝሊ እንክብካቤ ግን የልቡን ቁስል የሚያክም ይመስል ነበር። በመጨረሻም የናዝሊ ታላቅ ቀን ደረሰ። የናዝሊ ምግብ ቤት በይፋ ሊከፈት ነው። ሰራተኞቹን ሰብስባ እኛ አንድ ነን፣ እኛ ምርጦች እንሆናለን ስትል የድል መዝሙሯን አዜመች። በፈሪድ እገዛና በናዝሊ ትጋት አዲስ ጉዞ ተጀመረ። ደስታው ግን ብዙም ሳይቆይ ስንፈራው የነበረው ቀን ደርሷል። በአንድ ምስጢራዊ ፍላሽ ውስጥ የነበሩት ምስሎች የፈሪድና የናዝሊን ህይወት ለሁለት ሰነጠቁት። ምስሎቹ የሚያሳዩት የናዝሊ እህት ኑርማን በፈሪድ ቤት ውስጥ በድብቅ ሰነዶችን ስትቀዳ ነው። ይህ ድርጊት ፈሪድ በወንድሙ ልጅ በበድር ላይ ያለው የሞግዚትነት መብት እንዲያሳጣ ምክንያት ሆኗል። ፈሪድ በቁጣ ተሞልቶ ናዝሊን ሲጋፈጣት፣ እሷም እውነቱን ታውቅ እንደነበር እህቷን ለመጠበቅ ስትል እንደደበቀችው አመነች። ፈሪድ እንዲህ አላት፣ እኔ ካንቺ በላይ በማንም አልተማመንኩም ነበር። አንቺ ግን እህትሽን ለመጠበቅ ስትይ የወንድሜን ልጅ አሳጣሽኝ። ዛሬ እምነት ረከሰ፣ ፍቅርም ክንፉን አጠፋ ሲል ተናገራት። ነገር ግን ታሪኩ በዚህ አላበቃም። ይህንን ሚስጥር አውጥቶ ለፈሪድ የሰጠው ማን ነው? ዲማና ረካን የኑርማንን ሚስጥር ተጠቅመው ፈሪድን ለማጥቃት ቢሞክሩም ምስሉን ለፈሪድ የላከው ግን አዚዝ ነበር።
አዚዝ ናዝሊንና ፈሪድን ለመለያየት ሲል ይህንን መርዛማ እርምጃ ወሰደ። ኑርማን ከስራ ተባረረች። ናዝሊን በፈሪድ አይን ውስጥ እንደ ከዳተኛ ታየች። ፈሪድ የናዝሊን ልብ ለመስበር ሌላ የጭካኔ እርምጃ ወሰደ። ናዝሊ በከፍተኛ ድካምና በብርድ የከፈተችውን አዲሱን ምግብ ቤት እንዲዘጋ አዘዘ። እርሱ የንግድ ሸሪክ በመሆኑ ይህንን የማድረግ ስልጣን ነበረው። ናዝሊ የገነባቸውን ህልም፣ ያፈሰሰችውን ላብ ሁሉ በፈሪድ አንድ ፊርማ ፈረሰ። ናዝሊ በሐዘን ተሰብራ ሳለች አዚዝ በሐዘኔታ ስም ወደ እሷ ቀረበ። እኔ እረዳሻለሁ ቢላትም ናዝሊ ግን አሁን ለማንም የምትሰጠው ልብ አልነበራትም። መጀመሪያም የሆነውን ነገር ማየትና ራሴ መፈተሽ አለብኝ ስትል በቆራጥነት መለሰችለት።